السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين 39 درساتنا الشيالان بترئس باب الاقتصاد في الطاعة عبادة لاي مكاكلن يمهنن يمي ملكة رئيس لاينا يالنو كاستاوساچو قدم بالو رئيسوچ لاي من ايتن نبر عبادة لاي مجاهدات تقل ጥረት ማድረግን የሚመለከት የኸይር አማራጮች የኸይር በሮች መንገዶች ብዙ እንደሆኑ የሚያመላክት እነዚህ ርዕሶች ዒባዳ ላይ አቅማችን የሚችለውን ያክል መታገል መጣር እንዳለብን የሚያሳስቡ ናቸው። ይሄኛው ደግሞ ባቡል ኢቅቲሳድ ፊ ጣዓ የሚለው በልክ መሆንን የሚያሳስብ ነው። ሁለቱ መልእክቶች ይጋጫሉ ወይ? የሚጋጭ አይደለም። የሚችል ሰው ዒባዳ በሚችለው መጠን ጥረት እያደረገ በኸይር ሊሽቀዳደም ይገባል። ነገር ግን በኸይር ሲሽቀዳደም የኸይር በሮች ላይ ሲሳተፍ ነገ ጥሎት ወደ ኋላ የሚያፈገፍግበት ከሚሆን ይልቅ አዘውትሮ በሚፈጽምበት መጠን መሆኑ የተሻለ ነው። የሚችለው ጠንከር ባለ መልኩ ከሆነ በዛ መጠን ኋላ ላይ ጉዳት የማያደርስበት ተሳንፎ ወደ ኋላ የማይልበት የማይሰላችበትን መጠን ከፍ ያለውን መምረጡ ለሱ የተሻለ ነው። ነገር ግን ያን ታሳቢ አድርጎ አጠቃላይ ሼኹ አዘገጃጀት ርዕስ አሰካካቸው ምን ያለበት ነው? ማስተዋል ያለበት ነው። ወደፊትም እናያለን። እንዲህ የሚቀራረቡ ርዕሶችን አንዱን ርዕስ ይዞ ሰው ሌላ ጫፍ እንዳይወጥር ቀጥለው ልኩን መያዝ እንዳለበት በልክ መቆም እንዳለበት የሚያሳስብ ርዕስ ደግሞ ያስከትላሉ። ወደፊትም እናያለን። ስለ ኸውፍ ያስቀምጡና ስለ ረጃ አሁን ያሳለፍነውም እንደዚሁ ስለ ሙጃሃዳ አሳልፈዋል። ከዛ ደግሞ ስለ ኢቅቲሳድ በልክ መሆን እንዳለብን እና ሁሉንም ጃኒብ ከግምት አስገብተን በመጠኑ በልኩ እንድንሆን ወደ ጽንፍ እንዳንገፋ የሚያሳስብ አቀራረብ አላቸው ማለት ነው። ወደ ዛሬው ደርስ ስገባ وعن ابي عبد الله جابر بن سموره رضي الله عنهما ከጃቢር ብን ሰሙራ ተይዞ አላህ ይወደድላቸውና እሳቸውንም አባታቸውንም قال እንዲህ ብለዋል كنت اصلي مع النبي صلى الله عليه وسلم ከነብያችን ጋር ሰግድ ነበርኩኝ አሉ። ከነብያችን ጋር ሰለላሁ ዐለይሂ ወሰለም ሰግድ ነበርኩ አሉ ጃቢር ብኑ ሰሙራ ረዲየላሁ ዐንሁማ كنت اصلي مع النبي صلى الله عليه وسلم ከነብያችን ጋር ሰግድ ነበርኩኝ الصلوات ሶላቶችን ሰግድ ነበር فكانت صلاته ሶላታቸው ታዲያ ነበረች ቀስደን መካከለኛ ነበረች በልክ ነበረች وخطبته خطባቸውም ምክራቸውም እንደዚሁ ቀስደን በልክ ነበር። ረዋሁ ሙስሊም የዘገቡት ሐዲስ ነው ዘገባ ነው እና በዚህ ዘገባ ላይ ጃቢር ብን ሰሙራ ረዲየላሁ ዐንሁ ምን እያሉ ነው? ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ሰግጃለሁ። ሶላቶችን ትንሽ አይደለም ማለት አፈጻጸማቸውን ልካቸውን ፈለጋቸውን የሚጠቁም ነገር እየጠቆሙ ነው ያሉት። የአንድ ወቅት ሰሞንኛ አፈጻጸም ሳይሆን በዚህ መልኩ ነበር የሚሄዱት። ሌላ ዘገባ ላይ ምን የሚል እናገኛለን? والله لقد صليت مع رسول الله صلى الله عليه وسلم بالله يونبኝ ከአላህ መልእክተኛ ጋር ሰግጃለሁ اكثر من 2000 صلاه ከአንድ ሺህ ሶላት በላይ ሰግጃለሁ። ከዛስ فكانت صلاته قصدا وخطبته قصدا ሶላታቸውም በልክ ኹጥባቸውም በልክ ነበር አሉ። قوله قصدا ማለት اي بين الطول والقصر በርዝመትና በእጥረት በማጠር መካከል በጣም የተንዛዛ የረዘመ አይደለም፣ በሌላ በኩል ደግሞ በጣም ያጠረ አይደለም። ሶላታቸው የረዘመ አይደለም ሲባል ተከታዮችን አስበው የሚመጥኑት ከመኖሩም ጋር ረጃጅም ይሰግዱ እንደነበር አሳልፈናል። በአንድ ረካዓ ብቻ በቀራን ኒሳእን አልዕምራን የቀሩበት እንዳለ አሳልፈናል ከዚህ በፊት። ነገር ግን ሰዎችን የሚያሰግድ የሆነ ሰው ደካሞችን ነው መለካ ማድረግ ያለበት። ባለ ጉዳይ ይኖራል፣ ህመምተኛ ይኖራል፣ ደካማ ይኖራል።
እነዚያን መለኪያ ማድረግ ታሳቢ ማድረግ ጥሩ ነው። ከኸይሩ እንዳይሳተፉ ከሚገፋቸው እነሱን ታሳቢ አድርጎ መጠኑን በዛ መመጠን። ስለዚህ በልክ መሆኑ ጥሩ ነው። ሶላቱ ኹጥባቸውም እንደዚሁ የጁሙዓም ይሁን የሌላ ጊዜ ኹጥባቸው በልክ ነበር። የኹጥባ ጉዳይ የምክር የዳዕዋ ጉዳይ ብዙዎች የተፈተንበት ነው። በዚህ ዘመን እጅግ ብዙሃኑ ኸጢብ በልክ አይደለም የሚያደርገው፣ ያስረዝማል። ዝናብ እየዘነበም ብዙ ህዝብ ፀሐይ ላይ እየተንቃቃም ዝም ብሎ የሚያወራው ላይ ብቻ የሚያተኩር ሰው አለ። ይሄ ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ቀርቶ ሶላት እየሰገዱ እንኳን ከኋላ ያለን ዙሪያ ገባውን ያጤኑ ነበር። ከየት እናገኘዋለን? ሶላት አስረዝማለሁ ብዬ አስቤ ልጆች የሚያለቅስ ልጅ ስሰማ እናቱ ትረበሻለች ብዬ አሳጥር ነበር ነው ያሉት። ምን ይጠቁመናል? የሆነ ግርግር ቢከሰት ችግር ቢኖር ዝም ብሎ መቀጠል የለበትም። አንድ ሰው ምንም እንዳልተፈጠረ ሶላቱን አስረዝሞ መቀጠል የለበትም። በልክ መጥኖ ሊያሰግድ ኹጥባውም ላይ እንደዚሁ በልክ መጥኖ ሊያደርግ ይገባል ማለት ነው። ኹጥባም ላይ አንደኛ በጣም ረዝሞ ተንዛዝቶ አድማጮችን በሚፈትን ትኩረታቸውን በሚገፋ መጠን መሆን የለበትም። ዝናብ ላይ ፀሐይ ላይ ያሉ ሰዎችን ታሳቢ ማድረግ ያስፈልጋል። እኛ እዛ ቦታ ብንሆን እንዳጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ሰው ቂያሙ ሶላቱ ላይ ረዘም ማድረጉ ኹጥባውን ማሳጠሩ ያዋቂነቱ መለኪያ ነው ብለው ተናግረዋል። ያዋቂነቱ መለኪያ እንዴት ነው የሚሆነው ከተባለ ቃላት ሳያንዛዛ አጠር ባለ መልኩ ቅልብጭ አድርጎ መምከር ይችላል። ይሄ ችሎታ የሌለው ግን የተወሰነች ነገር ለመምከር ቃላት ይደረድራል፣ ያበዛል፣ ወሬ ያበዛል ማለታቸው ነው። እና በተቻለ መጠን ኹጥባችንም በልኩ በመጠኑ መሆን ይኖርበታል። መጠኑ ሲባል በቁጥር በጊዜ በሰዓት በደቂቃ ተገድቦ አልተቀመጠልንም። ስለዚህ አንጻራዊ ነው ጉዳዩ። ነገር ግን በጣም የረዘመ መሆን የለበትም፣ ተንዛዝቶ ሌሎችን የሚያሰለች። በጣም አጥሮ ደግሞ ሙኺል መልእክቱን ዓላማውን የሚስት የሚፈለገውን ነጥብ የማያደርስ ደግሞ መሆን የለበትም። ለምሳሌ ስለ ኡድሂያ ከሆነ የሚተላለፈው በአንድ ደቂቃ በሁለት ደቂቃ ተናግሮ ቢወርድ የሚፈለገውን ነጥብ አያደርስም። ስለ ሌሎችም ጉዳዮች ስለ ጁሙዓ ፈድል መናገር ቢፈልግ በአንድ በሁለት በሶስት ደቂቃ ላይ ጨርሰው ይችላል። ስለዚህ የተወሰነ ለጠጥ አድርጎ ነገር ግን በጣም ደግሞ ተንዛዝቶ እንዳያሰለች በልክ መጥኖ ማቅረብ ይኖርበታል ማለት ነው። እሺ ርዕሳችን ጋር እንዴት ነው የሚገናኘው? ግልጽ ነው ቃሉ። وخطبته قصدا صلاته قصدا وخطبته قصدا بلك مهن. وعن أبي جحيفة وهب بن عبد الله رضي الله عنه قال كوهب بن عبد الله تيزو الله يودات الله جونا ندي هالو أخى النبي صلى الله عليه وسلم نبي صلى الله عليه وسلم أتأمروا وندما ما تدرقوا أتأمروا بين سلمان وأبي الدرداء سلمان الفارسيننا أبو الدرداء سماته عويمر يبالا ሁለቱን አጣመሩ። فزار سلمان زيروا አበደርዳእን ዘየሩ ጎበኙ። አበደርዳእ ስማቸው ዑወይሚር እሳቸውን ለመዘየር ሄዱ። እዚህ ላይ ምን አይነት ወንድማማች አድርጎ ማስተሳሰር ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ቤት ንብረታቸውን መካ ላይ ጥለው የመጡ ሙሃጅሮችን የተረጋጋ ህይወት ካላቸው አንሷሮች ጋር አጣምረው ምን አድርገዋል? እንዲደጉሟቸው፣ እንዲተዋወሱ፣ እንዲደጋገፉ ይሄን መንገድ አስቀምጠዋል። ነገር ግን ሙሃጅሮቹም ምን ነበሩ? ስሜታቸውን የረገጡ ያሸነፉ ነበሩ። የራሳቸውን ሰበብ የሚፈልጉ እንጂ ከነከሌ ጋር አጣምረውናል ብለው ሙሉ ራሳቸውን ጥገኛ አላደረጉም። እና ሰልማንን ከአቡ ደርዳእ ጋር ቢያጣምሩም ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ቢያስተሳስሯቸውም ሰልማን ራሳቸውን ጠብቀው ነበር የሚኖሩት። ለዚያራ ግን ይጠይቃሉ፣ ይሄዳሉ። በሄዱበት ፈዛረ ሰልማን ወአቡ ደርዳእ ፈረአ ተመለከቱ ኡመ ደርዳእ አልኩብራ ትባላለች፣ ታላቋ። እቺ ከአቡ ደርዳእ ቀድማ ነው የሞተችው። ሌላ ትንሽ ስለነበረች ነው፣ ሌላ ግብተው ስለነበር ነው። እሷን ለመለየት ኡሙ ደርዳእ አልኩብራ እሷን አገኟት። ሙተበذለተን ራሷን የጣለች ሆና ሙተበذለተን ራሷን የጣለች ማለት
አለባበሷ ትዳር ያላት ባል ያላት አትመስልም ሁኔታዋ ራስዋን ዘንግታለች فقال ما شأنك ምንድነው ሁኔታሽ ምን ነካሽ ምን አገኘሽ فقالت أخوك أبو الدرداء ወንድምህ أبو الدرداء ليس له حاجة ጉዳይ የለውም في الدنيا በዱንያ ላይ ጉዳይ የለውም ዞሮ የሚመለከት አይደለም የሱ እንደዛ ማነው እኔንም እንደዚህ ያደረገኝ አለች فجاء أبو الدرداء ከዚያም أبو الدرداء መጡ فصنع له طعاما ምግብ አዘጋጁላቸው ለማን ለሰልማን فقال له ከዚያም ማሏቸው ኩል ብላ فإني صائم እኔ ጾመኛ ነኝ አሉ قال በዚህን ጊዜ ሰልማን እንዲህ አሉ ما أنا بآكل እኔ በይ የምበላ አይደለሁም حتى تأكل አንተ እስከምትበላ የተነገራቸው አለ ከወዲሁ ርምት መስጠቱን ጀመሩት አንተ ሳትበላ አልበላም አሉ فأكل ወንድማቸውን እንግዳቸውን በማክበር ጾማቸውን አፈረሱና ተመገቡ አብረው በሉ فلما كان الليل ليلቱ በመጣ ጊዜ ذهب أبو الدرداء عسب قصد يقوم للنس فقال له نم ተኛሏቸው ሰልማን የሌሊት ሶላት ለመስገድ ሲነሱ ተኛሏቸው فنام ተኙ ثم ذهب يقوم ከዚያም ሊቆሙ ምን አረጉ አሰቡ ተንቀሳቀሱ فقال له نم ተኛሏሁንም فلما كان በሆነ ጊዜ من آخر الليل የሌሊቱ መጨረሻ ሰሐር ማለት ነው ስሑር የሚመገቡበት አካባቢ በሆነ ጊዜ قال سلمان እንዲህ አሉ قم الآن አሁን ተነሳሉ فصليا جميعا አብረው ባንድ ላይ ሰገዱ فقال له سلمان ይህን ሁኔታዎችን ካስተዋሉ ካሳለፉ በኋላ ሰልማን እንዲህ አሉ إن لربك لجيته عليك حقا بانت لاي حق على برقدم وإن لنفسك لنفسهم منده عليك حقا بانت لاي حق على ولأهلك لبيت سبهم ولزوجك لم يستهم عليك حقا بانت لاي حق على فأعطي ست كل ذي حق بلا حق هلو حقه حق ستوالو كل من بلا حق ست فأتى النبي صلى الله عليه وسلم بذين ጊዜ ከነብያችን ዘንድ መጡና አቡ ደርዳ فذكر ذلك له ይህን የተከሰተውን ነገር ሁኔታውን ነገሯቸው ለምን ማረጋገጫ ያስፈልጋል ከነብዩ ሰለላሁ ዐለይሂ ወሰለም ሲፈጽሙት የነበረውን ዒባዳ ነው የቀነሱት እንዲህ አይነት ሁኔታ ሳለፍኩኝ ሰልማን በዚህ መልኩ መከረኝ እንዴት ነው فقال النبي صلى الله عليه وسلم ነብያችን በዚህን ጊዜ አሉ صدق سلمان እውነት አለ ልክ ነው አሉ رواه البخاري ቡኻሪ የዘገቡት ሐዲስ ነው እሺ በዚህ ሐዲስ ውስጥ ብዙ ቁም ነገሮችን እናገኛለን ቀዳሚው ዋናው ነጥብ ያለንበት ርዕስ ጋር የሚገናኘው ነው الاقتصاد في الطاعة አቡ ደርዳእን በዚህ መልኩ ሰልማን ምን አደረጓቸው ሲፈጽሙት የነበረውን ዒባዳ እስከሚገድቡት ነው የደረሱት የሌሊት ሶላት የሚፈጽሙትን ርዝማኔውን ቆይታውን አሳጠሩት ጾሙንም እንደዚያው ከዚያም አልፈው መጨረሻ ላይ ምን አሏቸው ለጌታህ ባንተ ላይ ሐቅ አለ ለነፍስህ ባንተ ላይ ሐቅ አለ ለሚስትህ ባንተ ላይ ሐቅ አለ ሁሉንም ባለ ሐቁን ስጣሉ የጌታዬን ሐቅ ጠብቃለሁ ብለህ ሚስትህን መጉዳት ሐቋን መጣስ የለብህም መግፋት የለብህም የልጆች ሐቅ አለ እሱን መግፋት አያስፈልግም ሁሉን አጣጥሞ በልክ መጥኖ መጓዝ ያስፈልጋል ይሄን ነው እየተጠቆመ ያለው እዚህ ላይ እሺ ስለዚህ ከዚህ ሐዲስ ውስጥ ከምንወስዳቸው ቁም ነገሮች አንዱ ይሄ ነው ሌላ ምን እንወስዳለን መሽሩዕየቱል ሙአኻ ፊላህ በአላህ መንገድ ሰዎችን ወንድማማች አድርጎ ማስተሳሰር እንደሚቻል ማስተሳሰር በምን በመደጋገፍ በመረዳዳት እንዲተሳሰቡ እንዲተዋወሱ ወንድማማቾች ማድረግ እንደሚቻል ከዚህ እንወስዳለን ማለት ነው ወንድሙን መዘየሩ አንድ ከተማ ውስጥ ነው ያሉት ለመዘየር ሄዱ እዛው አደሩ
በዚህ መልኩ መዘያየት ሄዶ ጓደኛ ቤት ወንድም ቤት ማደር እንደሚቻል ሌላ አሁንም ከታሪኩ የምንወስደው መልእክት ምንድነው مشروعية مخاطبة الأجنبية للحاجة أجنبية يهونتشن ሴት ባዕድ የሆነችን ሴት ሐጃ አስፈላጊ ሆኖ ሲገኝ ማናገር እንደሚቻል ሙደርዳን ያናገሯት ነው ሰልማን ብዙ እህቶች ሲቸገሩ ወደ ዲን ሲቀርቡ አጅነቢ መራቅ እንዳለባቸው ሲያምኑ ለእንዲህ አይነት ነገር ማውራትም አብሮ የሚከለከል ይመስላቸዋል አንዳንዶች እስከሚቸጋገሩ ይደርሳሉ ሲጀመር የሴት ድምጽ አውራ እንደ ሀፍረተ ገላ ይቆጠራል የሚል ሐዲስ አለ ሐዲሱ ግን ضعيف ነው ለማስረጃነት የሚበቃ አይደለም እና አይሆንም ወይ ከተባለ የሚሆንበትም አለ የማይሆንበትም አለ መቼ ይሆናል በለሰለሰ በሚያማለል በሚፈትም መልኩ ከተቀረበ ከዛ ውጭ ግን ኖርማል የሆነ መነጋገር መለዋወጡ ይሄ እንደ አውራ ተቆጥሮ የሚከለከል አይሆንም ስለዚህ ከአውራ ይቆጠርም አጅነቢያ ማናገር ይቻላል ሲባል ለሴቷም እንደዚሁ የተፈቀደ ነው ያለበለዚያ ግን ህይወትን ከባድ ያደርጋል መሸጥ መለወጥ ይከብዳል ላስፈላጊ ጉዳይ መነጋገርም ያስቸግራል ስለዚህ አጉል መሳሳብ ኖሮ ወዳልተፈቀደ ነገር እንዳይደርስ እንጂ ገደብ ያለው በጥንቃቄ መልኩ እንዲሆን እንጂ ባዕድ ሴቶችን ባዕድ ወንዶች ማናገሩ ችግር እንደሌለው ከዚህ እንወስዳለን በርካታ መረጃዎች አሉ ይሄን የሚጠቁሙ ሌላ ثبوت حق المرأة على الزوج ሚስት በባሏ ላይ ሐቅ እንዳላት በመኗኗር ላይ ከየት እንወስደዋለን ከየት እናገኘዋለን ግልጽ ነው ولأهلك عليك حقا ለሚስትህም ለቤተሰብህም በአንተ ላይ ሐቅ አለ መታሰብ አለበት መኗኗሩ አብሮ ማሳለፉ ሐቅን ታሳቢ ባደረገ መልኩ አንዱ የሌላውን ሐቅ ታሳቢ ማድረግ እንዳለበት ወደፊት ይመጣል ይሄ ራሱን ችሎ ሌላ ከዚህ ሐዲስ የምንወስደው ቁም ነገር ነፍል የሆነ ጾም ግዴታ ያልሆነ ጾም ማፍጠር ማፍረስ እንደሚቻል እንግዳን ለማክበር ለሆነ ጉዳይ ሊሆን ይችላል ማፍጠር ይችላል ማለት ነው ይህም ምክንያትም ባይኖረው የሚያስገድደው ደረጃ የሚደርስ አይደለም ባያፈርሰው የተሻለ ነው ምንም ጥያቄ የለውም ዞሮ እንዲህ አይነት ክስተት ሲያጋጥም ደግሞ በተለይ እንግዳን ማክበር ቅድሚያ ሊሰጠው የሚገባ ነው ስለዚህ ተጠውዕ ጾምን ማፍጠር ማፍረስ እንደሚቻል ከዚህ እንወስዳለን ማለት ነው ሌላ የሌላን ሐቅ ይጋፋል ወደ መስተላቸት ያደርሳል ተብሎ ከተሰጋ ሙስተሐብ የሆነ ዒባዳ እንደሚከለከል ሙስተሐብ ግዴታ ያልሆነ ዒባዳ ነው ነዋፊል ማለት ነው ሶላቶች ሊሆኑ ይችላሉ የሌሊት ሶላት እዚህ ላይ ተጠቅሷል ጾም ሊሆን ይችላል ሌሎችም ዒባዳዎች ወይ የሌሎችን ሐቅ የሚጋፋ ከሆነ ወይ በራስ ላይ መሰላቸትን ሊያመጣ ይችላል ተብሎ የሚሰጋ አይነት ከሆነ መቆም እንዳለበት መቀጠል እንደሌለበት ከዚህ እንወስዳለን ማለት ነው ከዚህ እንወስዳለን ሌላ ከሐዲሱ የምንወስደው አጠቃላይ ነፍስን በዒባዳ ማስቸገር በሚጎዳ መልኩ በሚፈትን መልኩ መፈጸም እንደማይገባ ምክንያቱም ከየት እናገኘዋለን ወኢነ ሊነፍሲከ ዐለይከ ሐቀን ለነፍስህም በአንተ ላይ ሐቅ አለ ሰው በራሴ ጉዳይ ማንስ ምን አገባው ሊል አይገባውም በዒባዳ ራስን መጉዳት ካልተቻለ ደግሞ በሌላ ራስን በሚጎዳ ነገርስ በሱስ ነገሮች በሲጋራ በጫት በመጠጥ የመሳሰሉ ነገሮች ራስ ላይ ጉዳት የሚያደርሱ ሌሎችም እንዲያውም ብዙዎቻችን የምንፈተንበት ራሳችንን ማሸነፍ የሚያቅተን ነገር አለ ምግብ ጋር በተያያዘ ሐኪም ይሄን ምግብ እንዳትመገብ ይጎዳሃል አለ መቆም ግዴታ ነው ያን ምግብ ሲመገብ ጉዳት እንደሚሰማው በተጨባጭ አረጋግጧል መቆም ነው ያለበት ወሊነፍሲከ ዐለይከ ሐቀን ለነፍስህም በአንተ ላይ ሐቅ አለ ነው የተባለው ስለዚህ ልንጠብቅ ይገባል ማለት ነው طيب ወደ ቀጣይ ሐዲስ እናልፋለን وعن ابي محمد كابو محمد تيزو كنياቸው عبد الله بن عمرو بن العاص سماته عبد الله بن عمرو يا عمرو بن العاص ልጅናቸው رضي الله عنهما ሁለቱንም አላህ ይወደድላቸውና قال እንዲህ ብለዋል اخبر النبي صلى الله عليه وسلم ነብያችን ተነገሩ اني اقول እኔ እንደምል ተነገራቸው
والله لأصومن النهار بالله يهنبኝ ቀንን ሁሉ ጾማለሁኝ ለጾም የሚሆን ቀን ሁሉ ማለት ነው በዓላት እዚህ አይገቡም ቀንን ሁሉ ጾማለሁ ولا أقومن الليل ሌሊቱን ሁሉ ደግሞ ለሶላት ቆማለሁኝ ما عشت እስካለሁኝ ድረስ ማለቴን ሰሙ ደረሳቸው ተነገራቸው فقال رسول الله صلى الله عليه وسلم يا الله ملكتኛ በዚህን ጊዜ አሉ أنت الذي تقول ذلك أنت ነህን የምትለው አሉ فقلت له ለሳቸው አልኳቸው قد قلته برغتم بيዋለሁ بأبي أنت وأمي يا رسول الله አባት እናቴ ላንተ ፊዳ ይሁኑና ቤዛ ይሁኑና በርግጥም ብያለሁ ውዴታቸውን እሳቸው ጋር ያላቸውን ክብራቸውን ለመጠቆም የሚናገሩት ነው አባት እናት ውድ ናቸው እነሱ እንኳን ላንተ ሲባል ፊዳ ይሁን ላንተ ቤዛ ይሁን በርግጥም ብያለሁ قال በዚህን ጊዜ መልእክተኛው እንዲህ አሉ فإنك لا تستطيع ذلك አንተ ይሄንን አትችልም ማለት አትችልም ማለት ምንድነው አሁን ለጊዜው ተጀምረዋለህ እንጂ አትዘልቅበትም ማለት ሊሆን ይችላል አንድ ሁለተኛ ለጊዜው ብትችለውም ወደፊት ማትችልበት ጊዜ አለ እያሉ እየጠቆሙ ሊሆን ይችላል እና ያኔ አያቆመውም ወይ ከተባለ ነብይ ሰለላሁ ዐለይሂ ወሰለም እንደ ተርቢያ የሚወዱት ምንድነው እንዳከሄድ የሚወዱት ምንድነው የሚዘወተርበት ስራ ነው ቢቀል እንኳን ቢያንስ እንኳን ስለዚህ የሚዘወተር የሚቀጠልበት መጠን እንዲጀመር ይፈልጋሉ እና فإنك لا تستطيع ذلك አንተ ይሄንን አትችልም فصم وافطر ጾም አፍጥር አሉ መጠኑን አልተናገሩም የተወሰነ ጾም ከዛ ውጭ ደግሞ አፍጥር አሉ ወነም ወቁም አፍጥር ሲባል አትጾም የተወሰነ ቀናትን ሳትጾም አሳለፍ ወነም ተኛ ወቁም የተወሰነውን ክፍል ደግሞ ተነሳ ንቃና ስገድበት ቁም ለሶላት ተነስ ማለት ነው ወصم من الشهر ከሌሊቱም ስገድ ከወصم ጾም من الشهر ከወሩ 3 أيام 3 ቀናትን አሉ ከኋላ ለተገለጸው ድፍን መልእክት ማብራሪያ መጣ ማለት ነው ጾም አፍጥር ብለው ተናግረው ነበር ጾም فصم وافطر እንዴት ነው ስንት ነው የሚጾመው ሐሳብ ሰጡ እዚሁ ላይ وصم من الشهر 3 أيام ከወሩ 3 ቀኖችን ጾም فإن الحسنة መልካም ስራ የመልካም ስራ ምንዳ ب10 أمثالها በ10 አምሳያውን የሚባዛው ይሄ አቀሉ ደረጃት المضاعفة መልካም ስራዎች የሚነባበሩበት መጠኑ ዝቅተኛው ይሄ ነው 1 ለ10 እንጂ ከዚህም በላይ ብዙ ጥፍ አለ وذلك ይሄ በዚህ መልኩ በወር 3 ቀን መጾም مثل صيام الدهر የአመት ጾም አምሳያ ነው አሉ ምክንያት አንድ በ10 ከተባዛ በወር 3 ቀን በ10 ሲባዛ ስንት ሆነ 30 ወሩን ጾመሃል ይያሉት ስለዚህ በየወሩ 3 ቀን ከጾምክ አመቱን ሙሉ እንደ ጾምክ ነው የሚቆጠርልህ قلت አልኩኝኔ اني اطيق افضل من ذلك እኔ ግን ከዚህም የበለጠ እችላለሁ አልኳቸው قال በዚህን ጊዜ አሉ فصم يوما አንድ ቀን ጾም وافطر يومين ሁለት ቀኖችን ደግሞ አፍጥር አሉ እንደዛ ከሆነ አንድ ቀን ጾም ሁለት ቀን አፍጥር አሉ قلت አልኩኝ فاني اطيق እኔ እችላለሁ افضل من ذلك ከዚህም የበለጠ እችላለሁ አልኳቸው قال فصم يوما وافطر يوما አንድ ቀን ጾም አንድ ቀን አፍጥር እንግዲህ አሉ فذلك ይሄ አፈጻጸም صيام داود عليه السلام يا نبي الله داود ጾም አፈጻጸም ነው وهو اعدل الصيام ይሄ ከጾም ሁሉ በላጭ ነው የተሻለው ነው وفي روايه በሌላ ዘገባ هو افضل الصيام ከጾም ሁሉ በላጭ ነው ብለው ተናገሩ ከምን አይነት ጾም ከተጠውዕ ከትርፍ ጾም ማለት ነው فقلت አልኩኝ فاني اطيق እችላለሁ افضل من ذلك ከዚህም በላይ እችላለሁ አልኳቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ አሉ لا افضل من ذلك ከዚህ የበለጠ የለም አሉ አንድ ቀን መጾም አንድ ቀን ማፍጠር ከዚህ የበለጠ የለም
ከዛ ምን አሉ ምን እንደሚለው እናንተ ጋር ماشي ولأن أكون قبلتنا ولأن أكون قبلت يتقبلك به النور الثلاثة الأيام نزان سوستك أن بور مسؤمن التي قال رسول الله صلى الله عليه وسلم مالك تنيو لن يتناقروات أحب إلي لن يتودد نبر من أهلي ومالي كبيت سبيم كغنزبيم هل لن يتمرد نبر مالتي هن ميلوت ليلا زغبالي من تتقمال لكني نجر جنني فارقته تليهاتو على أمر أكره أن أخالفه إلى غيره استاچون كتليهبت ليلا يهنا فتاتم كمجمر مجمر نطلالሁ ኛ ላደርገም በዚህ የተነሳ እንጂ መቀጠለው ያንን የመጀመሪያውን ሐሳባቸውን ተቀብዬ ቢሆን መኝ ነበር አሉ وفي روايه بليلا زغبا ألم أخبر ألتنقركم من آلو ملكتنيا صلى الله عليه وسلم أنك تصوم النهار وتقوم الليل أنت كأنن عندما تصوم ليلتون عندما تقوم لصلاة قلت بلى يا رسول الله انديت يا الله ملكتنيا هو يالكواتشو قال فلا تفعل أتدرقال صم وأفطر ونم وقم صم أفطر تنيا قم يتوسن كزم كزهم فإن لجسدك عليك حقا لا أكاله بأنت لا حق الله لا أكاله إن النجاجر تملكته لا أكاله حق الله سلذي أكاله شنن متأبك الله بن مالته وإن لعينيك عليك حقا لا أينوتهم بأنت لا حق الله سلذي انكلف لياغنيو يقباله لتتأبك أتشو يقباله وإن لزوجك عليك حقا لمستهم بانت لاي حق الله وإن لزورك لنقدوتهم عليك حقا بانت لاي حق الله ميقوبنيهن مزيرهنم تسابي مدرقين وربهال وإن بحسبك لن تبكهنو أن تصوم لتصوم في كل شهر 3 أيام كي يورو سوستك أنات مسؤوم بكهنو فإن لك لانت الله إن كادرك بكل حسنة 10 أمثالها بيان داندو عمل كام سرام سايو يمزقب اللحال فإن ذلك صيام الدهر إيه دقمو آمت دفن آمت يمزقوم يأكلنو فشددت أتأبك كنيالو فشدد علي تتأبك أبني قلت يا رسول الله يا الله ملك تنياهوي إني أجد قوة أرني برتاتنا قنيا لو كزيت تشعله ما فستمت شلال هالكواتشو قال صم صيام نبي الله داود نقريوس يا الله نبي يا داود صوم مالوي ولا تزيد عليه بس لا لا تجمر قلت وما كان صيام داود يا داود صوم نديتنو من دنبر الكواتشو قال نصف الدهر قماش عمتنا والو على سبيل التقريب بما قراربنا እንጂ ሊለይ ይችላል አሁን እዚህ ላይ የሚጠቀሰው ምክንያት ዒዶች ይኖራሉ ከዛ ውጪ ረመዳን ሙሉ ይጾማል ሙሉ በሙሉ ለሁለት እኩል ይከፈላል ለማለት አይደለም በማጠጋጋት فكان عبد الله يقول عبد الله بن عمرو ይሉ ነበር بعدما كبر ካረጁ በኋላ እድሜያቸው ከፍ ካለ በኋላ يا ليتني قبلت رخصة رسول الله صلى الله عليه وسلم منه يا الله ملكتنيان رخصة مقرارات تكأبي به النور يلو نبر وفي رواية بل لا زقبا ألم أخبر أنك تصوم الدهر أنت عامة الملو اندم تسؤم على تنقرن يمنه وتقرأ القرآن قرآننا من دم تقرأ كل ليلة بي ليلتو ملو اندم تقرأ ملو مالت بجزي وبوردو متن مالت بجزي ويجمرنا يالله فقلت بلا يا رسول الله انديت يا الله ملك تنهي لكنو ولم أريد بذلك إلا الخير بزيه ملكا من انجي خير انجال أسبكبة بايهون قال فصم صوم نبي الله داود فإنه كان أعبد الناس يا داود صوم السوك سوهل الجق عبادة ميا بزانا بركة هل بلاي كستاتشو سيكار مالتهم ساتشو راساتشو ناس قبتوا هذا اللب كسوهل بلاي يسيلو واقرأ القرآن قرآن دقمو قرأ في كل شهر بي وروج أرس ما اختم بوراندي قلت يا نبي الله
የአላህ መልእክተኛ ሆይ የአላህ ነብይ ሆይ ኢኒ ኡጢቁ እችላለሁ አፍضل من ذلك ከዚህ የበለጠ እችላለሁ አልኳቸው قال فاقرأه في كل 20 እንግዲያውስ በየ20 ቀን ቅራው ጨርስ አሉ قلت يا نبي الله إني أطيق أفضل من ذلك كذيهم بلا يشلال له الكواتشو قال فاقرأه في كل 10 انقريوس بياسر كانوا كروالو قلت يا نبي الله إني أطيق أفضل من ذلك كذيهم يبلت أشلال له قال فاقرأه في كل 7 انقريوس بيسبات كانوا كرو ولا تزيد على ذلك بزي لا يندات تشمرا فشددت فشدد علي أتبكن تتبك الدنيا وقال للنبي صلى الله عليه وسلم نبياتنا قالوا إنك لا تدري أنت توكم لعلك يطول بك عمر من البات أنت لا يدمي رزمي هنال ترجي هنال قال فصرت هونكن درسكن إلى الذي قال لي النبي صلى الله عليه وسلم ودزيا نبي داس فرارون ودنقرون درسكن فلما كبرت برجهن جزي وددت تمنيهن ودركن أني قبلت رخصة نبي الله صلى الله عليه وسلم يا نبي ما قرارا تكبي بهن نوربية تمنيه قرآن لا ينبراتهم مرتات كنت ملكتوت كزاقنا يالن بتقار ما استيتن الجق كقرآن يراقن بتكيزي وفي رواية بل لا زقبا وإن لولدك عليك حقا للجهم بانتلي حقا للجهم بانتلي حقا وفي رواية بل لا زقبا لا صام الصومم من صام الأبد أما تمولو يصوم سو لا صام الصومم ويصوم يلوم مالتنا ويدقمو ارقمانم ليهون يتشلال يالو عند صوم አይቆጠርለትም ለልጅህም ባንተ ላይ ሐቅ አለ የሚለው አሁንም በዚህ ዘመን ትኩረት ከተነፈጋቸው ለልጅ ገንዘብ ማውጣት ብቻ አይደለም ከዚያ ያለፈ ትኩረት እንክብካቤ አስተዳደጉ ዲኑን በተመለከተ ምን ሁኔታ ነው ያለው ትኩረት ይሻል ከዚህም አንፃር ወኢነ ሊወለዲከ ዐለይከ ሐቀን ታሳቢ መደረግ አለበት ለዱንያውም ይሁን ለዲኑ ለዱንያውም ይሁን ለአኺራው የሚበጀውን ነገር እየተከታተልን ነው ወይ ዘንግተናል ወይስ ታሳቢ አድርገናል የሚለውን ማሰብ ያስፈልጋል لا صام من صام الأبد ثلاثا ሶስት ጊዜ አመት ሙሉ የጾመ ሰው አልጾመም ጾም የለውም ብለዋል ነብይ ሰለላሁ ዐለይሂ ወሰለም وفي روايه በሌላ ዘገባ احب الصيام الى الله ወደ አላህ ዘንድ ይበልጥ የተወደደው የጾም አይነት الى الله تعالى صيام داود የዳውድ ጾም ነው አሉ واحب الصلاه الى الله تعالى صلاه داود ከሶላትም አላህ ዘንድ ይበልጥ የተወደደው የዳውድ ሰላት ነው ካነ የናሙ ንስፈ الليل የሌሊቱን እኩሌታ ግማሹን ይተኛ ነበር ويقوم ثلثه ከዚያም ሲሶውን ይነሳ ይቆም ነበር ለሶላት وينام سدسه ከዛ አንድ ስድስተኛውን ደግሞ ይተኛል ትንሽ ረፍት ይወስዳል وكان يصوم ይጾም ነበር يوما አንድ ቀን ويفطر يوما አንድ ቀን ደግሞ ያፈጥር ነበር አንድ ቀን ጾም ቀጣይ ቀን ማፍጠር ولا يفر اذا لاقى ጠላት ጋር በሚገናኝ ጊዜ ደግሞ አይሸሽም ነበር አሉ ማለት ምንድነው ተያያዥነቱ ከተባለ አንደኛ የነብዩላህ ዳውድን ብርታት ደረጃ እየጠቆሙን ነው ከቀረበው ሐሳብ ጋር ምን ይገናኛል ከተባለ ዒባዳ ጠብቀው ከመፈጸማቸው ጋር አካላቸውን ጥንካሬያቸውንም ጠብቀው ነበር በዚህ መልኩ በዒባዳ እንኳን ራሳቸው ተጎድተው በሚፈለግበት ቦታ በጀሃድ ላይ አይዳከሙም ነበር ከመዳከም ራሳቸውን ጠብቀዋል ማለት ነው وفي روايه قال በሌላ ዘገባ ደግሞ እንዲህ ብለዋል አንከሐኒ አቢ አባቲ አጋባኝ ዳረኝ አሉ አብዱላህ ኢብኑ ዐምር امراه ذات حسب የጥሩ ቤተሰብ ልጅ የሆነችን ሴት ዳረኝ አሉ ከጥሩ ቤተሰብ የሆነችን ሴት ዳረኝ وكان ነበረ يتعاهد كنته አባቴ كان يتعاهد ይከታተል ነበር كنته ምራት ነው የሚባለው የልጅ ሚስት ነው እርግጠኛ አልሆንኩም እሺ ምራት ከሆነ የሚባለው ምራት መሰለኝ
ምራቱን ይከታተል ነበር وكان يتعاهد كنته أي امرأة ولده የልጁን ሚስት ይከታተል ነበር فيسألها عن بعلها ስለባሏ ሁኔታ ይጠይቃል አሁንም ራሳችንን ማስተዋወስ ያስፈልጋል ልጁን ይዳረሰው ወንድሙን እህቱን ይዳረሰው ትዳራቸው ላይ እንዴት ነው ያሉት ዝም ብሎ ልቅቅ ማድረግ አይደለም ዝም ብሎ መተው አይደለም ወይም ደግሞ ብሶት እያዳመጡ እንዴት ልጄን አይደለም ምን ያስፈልጋል ለትዳር ለህይወት በዘላቂነት የሚጠቅመውን ነገር እየተከታተሉ እርምት የሚያስፈልግ ቦታ ላይ ማረም ያስፈልጋል እና فيسألها عن بعلها ስለባሏ ይጠይቃታል فتقول له እንዲህ ትለዋለች نعم الرجل ምንኛ ያማረ ሰው ነው እሱ عبدالله بن عمرو من رجل كسو ምንኛ ያማረ ሰው ነው لم يطأ لنا فراشا ጥሩ ሰው ነበር ነገር ግን لم يطأ لنا ለኛ አልረገጠም አልደረሰም ፍራሽን ምንጣፍን አልረገጠም ማለት አብሮ አያሳልፍም ወለም ይፈትሽ ለና ከነፈን ጎናችንን አልፈተሸም አብሮ አይተኛም ግንኙነት የለም منذ اتيناه ከመጣነው ጊዜ ጀምሮ አለችና እንዲህ ነገሮችን ቀጥታ በግልጽ ሳይሆን በዘይቤ ቀስ አድርጋ በብልጠት ተናገረች فلما طال በየጊዜው ይጠይቃሉ አባት በየጊዜው ይጠይቃሉ የሚሰጣቸው ምላሽ ተመሳሳይ ነው فلما طال ذلك ይሄ ነገር በረዘመ ጊዜ عليه በሱ ላይ ሲረዝምበት ذكر ذلك للنبي صلى الله عليه وسلم ለነብያችን ነገሯቸው فقال القني به አገናኘኝ አሉ ነብዩ صلى الله عليه وسلم فلقيته بعد ذلك ከዚህ በኋላ አገኘኋቸው فقال እንዲህ አሉ كيف تصوم እንዴት ነው የምትጾመው አሉ قلت كل يوم በየቀኑ ያንዳንዱን ቀን قال وكيف تختم እንዴት ነው የምታختመው ቁርአን قلت كل ليلة በየሌሊቱ አልኳቸው በሰላት وذكر نحو ما سبق ያሳለፍነው አይነት አምሳያ ጠቀሱ ከዛ በኋላ ሙሉ ምልልሱ ይቀጥላል ማለት ነው وكان يقرأ ይቀሩ ነበር ከዚህ በኋላ ኋላ ላይ ካረጁ በኋላ ይቀሩ ነበር አብደላህ على بعض أهله በከፊል ቤተሰባቸው ላይ السبع አንድ ሰባተኛውን ይቀሩ ነበር الذي يقرأه በቀን ውስጥ ከሚጠበቅባቸው ሙሉ ቲላዋ አንድ ሰባተኛውን ቀን ላይ ያሰማሉ ለቤተሰባቸው ላይ يعرضه ያቀርቡታል من النهار በቀን ليكون እንዲሆናቸው أخف عليه بالليل በሌሊቱ እንዲቀላቸው ማለት ነው ቀለል እንዲላቸው ቀን ላይ ያቀርቡ ነበር አንድ ሰባተኛውን ቀርተው ይቀንሱ ነበር وإذا أراد በፈለጉ ጊዜ ደግሞ أيتقوى እንዲጠነክሩ እንዲበረቱ ጾሙ ከበድ ሲላቸው ሲዳከሙ ምን ያደርጋሉ መጠናከር ሲፈልጉ أفطر أياما የተወሰኑ ቀናትን በተከታታይ ያፈጥራሉ وأحصى ከዛም ይቆጥሩና وصام مثلهن የነሱ አምሳያ ይጾማሉ كراهية أن يترك شيئا متون بمطلات የሆነ ነገር በመጥላት فارق عليه النبي صلى الله عليه وسلم ነብያችንን የተለዩበትን አፈጻጸማቸውን መተዋቸውን በመጥላት ምን ያደርጋሉ የተወሰነ ቀን አከታትለው ያፈጥሩና የተወሰነ አቅማቸው ጠንከር ሲልላቸው ከዛ በዛው ቁጥር መጠን እንደገና ደግሞ ይጾማሉ በዚህ የተነሳ ነው ምን ነው ምክራቸውን ተቀብዬ ቢሆን ኖሮ ያሉት كل هذه الروايات አሉ እነዚህ ዘገባዎች በአጠቃላይ صحيحة ትክክለኛ ናቸው አሉ ነዋዊ معظمها አብዛኛው ክፍል في الصحيحين ቡኻሪና ሙስሊም ውስጥ የሚገኝ ነው وقليل منها ከነሱ ውስጥ ጥቂቱ ደግሞ في احدهما ባንዳቸው ውስጥ ወይ ቡኻሪ ወይ ሙስሊም ውስጥ የሚገኝ ነው አሉ ከሐዲሱ በርከት ያሉ ቁም ነገሮች ይወሰዳሉ የተወሰኑት ብቻ ነጥቦች ለማንሳት ዋናው ርዕሳችን ጋር የሚገናኘው ነጥብ ነው ባቡል ኢቅቲሳድ في الطاعة ዒባዳ ላይ ትእዛዝን በመፈጸም ላይ ልክ ሊኖር እንደሚገባ የተመጠነ መሆን እንዳለበት የሚያሳስብ መልእክት ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም وإن لجسدك عليك حقا ለአካልህም በአንተ ላይ ሐቅ አለ ለልጅህም በአንተ ላይ ሐቅ አለ የመሳሰሉ መልእክቶችን ተናግረዋል ወደፊት ምናልባትም እድሜህ ገፍቶ
ይሄ ነገር ሊከብድህ ይችላል ብለው የተናገሩበት እነዚህ ነገሮች ምን ይጠቁሙናል? ሰው በዘላቂነት የሚፈጽመውን መጠን መጀመሩ የተሻለ እንደሆነ ከዚህ እንወስዳለን ማለት ነው። ስለዚህ ዒባዳ ላይ ሰው የሚዘልቅበትን የሚያዘወትርበትን መምረጥ ይኖርበታል። እርግጥ በአሁኑ ሰዓት ምናልባት አንዳንድ ላይ ጠፋ ቢችልም አብዛኛው ችግራችን ስንፍና እንጂ ይሄ አይደለም። ስንፍና ነው፣ ከዒባዳ ወደ ኋላ ነው የቀረ ነው። ከዚህ በበለጠ ስለ ሙጃሃዳ የተነሳው ነገር ይበልጥ ልናተኩርበት ይገባል። ነገር ግን በተለያየ ምክንያት አለፍ የሚል ሰው ካለ ራሱን እንዳይጎዳ ታሳቢ ማድረጉ ይሄ ልጓም ይሆነዋል፣ ማሳሰቢያ ይሆነዋል ማለት ነው። በተለይ ደግሞ አንዳንዴ ሰሞንኛ ስሜት ሆኖ ከአጭር ጊዜ በኋላ የሚቀየር ውሳኔ እንዳይሆን በግለት በሙቀት ብቻ ዝም ብሎ ሰሞንኛ ነገር መጀመር እንደሌለብን ይልቁንም መጠነን በልክ ማድረግ እንዳለብን ከዚህ እንወስዳለን። ከጀመርን ደግሞ ዊትር ያስለመደ ሰው ማቋረጥ የለበትም። ሰኞ ሐሙስ ያስለመደ ሰው ማቋረጥ የለበትም። ሰው ያስለመደውን ልማድ ይዞ መዝለቁ ይበልጥ የተወደደ እንደሆነ ከዚህ እንወስዳለን ማለት ነው። እሺ አንድ ሐዲስ አንስተን ቆማለን ኢንሻአላህ። وعن أبي ربعي حنظلة بن الربيع كحنظلة يزو الكاتب صحافي مالك أحد كتاب رسول الله صلى الله عليه وسلم كالله مالك تنياز صحافي وجوست عنده ينبروت قال اندهالو لقيني أبو بكر رضي الله عنه أبو بكر أغنيني إنا فقال اندهالو كيف أنت يا حنظلة هوي انديتنا أنت بلوت أيكوين قلت ألكوين نافق حنظلة منافق ونالكوات سبحان الله حنظلة منافق هنا وإن خاف على نفسه النفاق نفقنا براس لا يبت أمي سقاب الدرجة لا يدرسون قال سبحان الله ما تقول لا الله تراتي قبا مدنك أن أسقراني نقسيقا دمي ميبالنيه من دنو يالك هالله قلت ألكوين نكون عند رسول الله صلى الله عليه وسلم كالله ملك تنيازن دنهون ألن يذكرنا بالجنة والنار بجنة بأسات يقسسنا يستوسنا كأن رأي عين لك بيناتنا من ناتشوس كمي مثل نزيان سلفوش قدمتوشن تلقوا يلوتاتشو نقر يقيناتشونا سلا جهنم ساتسين نقراتشو جهنم بيناتشو اندمي هونو يربدبدالو يفرالو ስለ ጀነትም ሲነገራቸው ጉጉታቸው ከፍተኛ ነበር። በዚህ ዘመን ለዚህ ያልታደልነው የቂናችን በመሳሳቱ የተነሳ ነው። የቂናችን ኢማናችን ጥንካሬው ይላላ በመሆኑ የተነሳ ነው እና እነዛኞቹ ጋር የሆነች አክል ክፍተት እንኳን ብታጋጥም እኛ ጋር ባለው መጠን አይደለም፣ ፈጽሞ የሚቀርብም አይደለም እና ከሳቸው ጋር ስንሆን ጀነትን እሳትን ባይናችን እንደምናየው እንሆናለን። فإذا خرجنا من عند رسول الله صلى الله عليه وسلم كالله ملكتنيا زند سنوت أجزيجن عافسنا الأزواج والأولاد والضيعات مستوچن لجوچن نوراتشنن من النادر قالن الناس تناقدالن እንይዛለን በሱ ላይ እንጠመዳለን አሉ። በዛ ላይ ይሆናል ትኩረታችን። በዚህ የተነሳ ነሲና ከቲረን ብዙን እንረሳለን እንዘነጋለን። በተነገረን መጠን አንሆንም ስንወጣ። قال أبو بكر رضي الله عنه الصديق በዚህን ጊዜ ምን አሉ? فوالله إنا لنلقى مثل هذا بالله يهون بنيام የዚህ አምሳያ እናገኛለን ይገጥመናል አሉ። فانطلقت أنا وأبو بكر إن أبو بكر هيدن حتى دخلنا على رسول الله صلى الله عليه وسلم بالله ملكتنيا زند هيدن اسكمن نغبا فقلت اندي halኳቸው نافق حنظلة يا رسول الله يا الله ملكتنيا هوي حنظلة منافق هنا halኳቸው فقال رسول الله صلى الله عليه وسلم وما ذاك ምንድነው السؤال ምንድነው ምክንያቱ? قلت يا رسول الله يا الله ملكتنيا هوي نكون عندك أنت زند هنا تذكرنا بالنار والجنة بأساتنا بالجنة تقصصنا لا تستوسنا له كأن رأي العين لك بيناتنا دمنا هنا نقصص عليه فإذا خرجنا من عندك كانت زند سنوتا جزيجن عافسنا الأزواج والأولاد والضيعات
ሚስቶችን ልጆችን ኑሯችንን ضيعات ይጠቀሳል አለፍ ብሎ ይመጣል ከነሱ ጋር እናሳልፋለን በዚህ እንጠመዳለን በዚህ የተነሳ ነሲና كثيرا ብዙ ነገራችንን እንዘነጋለን የተነገረንን فقال رسول الله صلى الله عليه وسلم በዚህን ጊዜ አላህ መልእክተኛ እንዲህ አሉ والذي نفسي بيده نفسي በእጁ በሆነችው ይሁንብኝ በጌታ ይሁንብኝ لو تدومون ብትዘወትሩ ኖሮ على ما تكونون عندي እኔ ዘንድ በምትሆኑበት ሁኔታ ላይ وفي الذكر اللهم በማውሳትም ላይ ብትዘወትሩ ኖሮ لصافحتكم الملائكة መላእክት ይዘይሯችሁ ነበር በሰላምታ ይጨብጧችሁ ነበር على فروشكم وفي طرقكم በምንጣፎቻችሁ በተኛችሁበት በመንገዶቻችሁም ላይ ይዘይሯችሁ ነበር ولكن ነገር ግን يا حنظلة حنظلة ሆይ ساعة وساعة ساعة للعبادات لعبادة ساعة የተወሰነ ሰዓት ትሰጣለህ وساعة ለሌላ ጉዳይ ለህይወት ደግሞ የተወሰነ ሰዓት ትሰጣለህ ለሁሉም ለጌታ የሆነ ያክል ሰዓት ትሰጣለህ ለኑሮህ ደግሞ የሆነ ያክሉን ታደርገዋለህ አሉ بما يحتاجه الإنسان የሰው ልጅ ለሚያስፈልገው ደግሞ ሰዓት የተወሰነ ጊዜ ትሰጣለህ 3 مرات 3 ጊዜ በዚህ መልኩ ገለጹ መደጋገማቸው ምንድነው ውስጡ ላይ የተፈጠረውን ስሜት እየገፉለት ነው ያሉት ይሄ ከንፍቅና አይደለም ሰው ባንድ በነበረው ስሜት ወጥ ነው አይቀጥልም ولكن يا حنظلة ساعة وساعة رواه مسلم يزغبوت ነው قوله ربعي بكسر الراء الربعي يميل سالفنال ربعي يميلوا النبابو بكسر الراء ري بلن والأسيدي أسيدي يميلوا دغمو بضم الهمزة همزان بضم مادرغن او وفتح السين اوسا وبعدها ياء مكسورة مشددة قتلو يطبقج بكسر يمتنبب يا አለች أسيد قدم ዘንግቻለ ይመስለኛል حنظلة بن الربيع الأسيدي ነው በዚህ መልኩ ነው ضبط ያደረጉት እሳቸው بضم الهمزة وفتح السين وبعدها ياء مكسورة مشددة أسيدي ብለው ነው ያስቀመጡት وقوله عافسنا የሚለው هو بالعين والسين بعين بغين እንዳናደርገው ነው በሲን عافس المهملتين ነጥብ የሌለባቸው أي عالجنا እናስተናግዳለን ولاعبنا እናጫውታለን ማለታቸው ነው والضيعات የሚለው المعايش ኑሮዎች ማለት ነው ሙያዎች ስራዎች ማለት ነው እና በቤተሰባችን በስራችን በኑሯችን ምክንያት ስንጠመድ ካንተ ዘንድ የምንሆንበትን ሁኔታ እንዘነጋለን እንረሳለን ብለው አቀረቡ አሁንም ርዕሳችን ጋር ማገናዘብ ነው ያለብን الاقتصاد في الطاعة عبادة ላይ አፈጻጸም ላይ በልክ በተመጠነ መልኩ መሆን እንዳለበት የሚያሳስብ መልእክት አለው ማለት ለቤተሰብ ጊዜ መስጠት ያስፈልጋል ለልጅ ለሙያ ለኑሮ ጊዜ መስጠት ያስፈልጋል ይሄ ለብዙ ሰው ለአጠቃላይ ሰው የሚያስፈልግ ነው ዳዕዋ ላይ ያሉ ሰዎች ብዙ ጊዜ ጥገኛ ይሆናሉ ራሳቸውን ማስተብ ይኖርባቸዋል ከሰው ጥገኝነት የሚወጡበት ቤተሰብ ለልጁ ጊዜ መስጠት ይኖርበታል ውጭ ስራ ላይ ቤት ሲገባ ቲቪ ላይ ስልክ ላይ የተጠመደ ልጆችን የሚዘነጋበት ሁኔታ መኖር የለበትም የሥራ ጉዳይ ነው እያለ ሁሌ ሲገባ ተኝታ ያገኛቸዋል ሳይነሱ ይወጣል ብዙ እንዲህ አይነት ህይወት አለ ለልጆችም ጊዜ ያስፈልጋል ለሚስትም ጊዜ ያስፈልጋል ለሁሉም ጊዜ ያስፈልጋል ስለዚህ በዒባዳ እንኳን በዚህ መልኩ ሐቆችን መግፋት ካልተቻለ ከዚያ ያነሱ በሌሎች ጉዳዮች ላይ ደግሞ የበለጠ ሐቅ ልንገፋ ይገባም ሁሉንም ሐቅ ለባለ ሐቁ ልንሰጥ ይገባል ማለት ነው ግረ መንገድ ከዚህ ምን እንወስዳለን ከሐዲሱ ከታሪኩ አቡ በክር ሲዲቅ ረዲየላሁ ዐንሁ ሐንዘላን እንዴት ወንክ እንዴት ነህ ብለው የጠየቋቸው እርስ በርስ መጠያየቅ እንደሚገባ በዒባዳችን በጤናችን በሌሎችም ጉዳዮች ምን ይገጠማል መዛየር መጠያየቅ ጠፋህ ምን ሆነህ ነው የጠፋ ካለ ከመስጂድ የራቀ ካለ ከአይናችን የራቀ ካለ የገጠመው ነገር ሊኖር ይችላል መጠያየቅ እንደሚገባ ሌላ
ሰው ነፍሱን ሙራቀባ ማድረግ እንዳለበት ዒባዳውን በተመለከተ ስሜቱን ልቡን በተመለከተ በምን ሁኔታ ላይ ነኝ ልቡ ውስጥ ጥሩ ያልሆነ ስሜት እየተሰማው ከዒባዳ እየራቀ እየሻከረ ድርቀት እየተሰማው ከሆነ ባለበት መዝለቅ የለበትም በሶላት የጣዕም እያገኘሁ አይደለም ወንጀል እየተዳፈርኩ ነው ቤተሰቦችን ሐቃቸውን እየጠበቅኩ አይደለም የመሳሰለ ክፍተቶች ካሉ ራሱን መከታተልና ማስተካከል እንዳለበት ከዚህ እንወስዳለን ማለት ነው ዓሊም የሆነ ሰው በሌላ ደግሞ ከዚህ የምናገኘው ተከታዮችን ሰዎችን على ترقيق قلوبهم ልቦቻቸውን በማለስለስ ላይ መስራት እንዳለበት ዝም ብሎ ሁሉ ጊዜ አህካም ብቻ ወይም ስለ ተውሂድ ብቻ ወይም ስለሆነ ነገር ተሕዲር ማድረግ ብቻ መሆን የለበትም ምን መሆን አለበት ልባቸውን የሚያለሰልሱበት ለስለስ የሚልበት ደንገጥ የሚሉበት አኺራን አስበው የሚያለቅሱበት አኗኗራቸውን የሚታዘቡበት የራሳቸውን ክፍተት አይተው የሚደነግጡበት ስለ ቀብር ስለ ሲራጥ ስለ ሒሳብ እያሰቡ የሚደነግጡበት መልእክት ሊያስታውስ እንደሚገባ ከዚህ እንወስዳለን ሌላ ኢስላም ዲን الاسلام ዲን الفطره ዲን التوسط መካከለኛ እንደሆነ ኢዕቲዳል ያለበት እንደሆነ ሁሉም ላይ ልክ እንዳለው የሚያሳስብ መልእክት አለው ምናኔ የለም ምንኩስና የለም ስለዚህ ራስን በሚጎዳ ደረጃ መሆን የለበትም በልክ መሆን እንዳለበት ዒባዳዎች ላይ ቢቀል እንኳን የሚዘወተርበት ዒባዳ የበለጠ ዋጋ ያለው እንደሆነ ከዚህ እንወስዳለን ማለት ነው እዚህ ላይ በቃናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك